ጌታችን ኢየሱስ ክርስቶስ በግልጽ አምላክነቱን የተናገረበትን የመጽሐፍ ቅዱስ ክፍል እንማማራለን። ይህም ክፍል የዮሐንስ ወንጌል ምዕራፍ 5 ከቁጥር 16 ጀምሮ እስከ 19 ያለውን ክፍል እግዚአብሔር በረዳና ባገዘን መጠን እንማማራለን። ሁላችን መጽሐፍ ቅዱሳችንን አውጥተን እስቲ አብረን እናነባዋለን። የዮሐንስ ወንጌል ምዕራፍ 5 ቁጥር 16 ላይ ከላይ ጀምሮ ከቁጥር 1 ጀምራችሁ ስትመለከቱ ጌታችን የ38 ዓመት ታሞ ደዌ የነበረውን ሰው እንደፈወሰው ይናገራል። ቁጥር 16 ላይ እንደዚህ ይላል፣ ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገድሉትም ይፈልጉ ነበር። ለምንድን ነው አይሁድ ጌታችንን ሊገድሉት የፈለጉት ከተባለ በሰንበት ምን ስላደረገ? ሰውን ስለፈወሰ። በሰንበት ሰውን ስለፈወሰ። ኦኬ። ለምን? በአይሁድ ልማድ፣ በአይሁድ ስርዓት እንደምታውቁት በብሉይ ኪዳን በሰንበት የረፍት ቀን ነው። እግዚአብሔርን በሰባተኛው ቀን አርፏል ብለው ስለሚያስቡ ምንም አይነት ስራ አይሰሩም ነበር። ጌታችን ግን በዚያን ቀን ሰውን ፈወሰ። በዚህ ምክንያት ምን ሊያደርጉት ይፈልጉ ነበር? ሊገድሉት ይፈልጉ ነበር። ቁጥር 17 ላይ እንደዚህ ይላል፣ ኢየሱስ ግን አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። አባቴ ያለው አብን ነው፣ እግዚአብሔር አብን ነው። አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ አላቸው። በጣም በሚገርም ሁኔታ እዚህ ንግግር ላይ አንድ ማስተዋል ያለባችሁ ነገር እስከ ዛሬ ነው የሚለው፣ መጀመሪያውን አልተናገረም። ኦኬ። ስነ ፍጥረት ከተፈጠረበት ጊዜ ጀምሮ አባቴ አብ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። ምን እያለ ነው? እግዚአብሔር አረፈ ሲባል ባይዘው ጋይስ አንድ ማስተዋል ያለብን ነገር፣ ለምሳሌ በሰንበት ቀን ፀሐይ ትወጣለች። ኦኬ። ቅዱስ ቄርሎስ የአሌክሳንድሪያው ምን ብሎ ይናገራል? እግዚአብሔር ለእርሱ የሚመጥኑ ስራዎችን በሰንበትም ቢሆን ይሰራል። ቅዱስ ዮሐንስ አፈወርቅም እንደዛ ብሎ ይናገራል። ፀሐይ ሲወጣ ብትመለከቱ በሰንበት ቀን፣ ኦኬ፣ ወንዞች ሲፈሱ ብትመለከቱ፣ ብዙ ነገሮችን ስነ ፍጥረት ላይ ብትመለከቱ እግዚአብሔር በሰንበትም ቀን ለእግዚአብሔር የሚገባውን ስራ ስለሚሰራ ነው እንጂ እግዚአብሔር ስራውን ቢያቆም ሊትራሊ ስነ ፍጥረት ይጠፋል እንደማለት ነው። ኦኬ። ለምን? እግዚአብሔር ነው የስነ ፍጥረት መጋቢ። ስለዚህ ጌታ ኢየሱስ ምን ብሎ ነገራቸው? አባቴ እስከ ዛሬ ይሰራል፣ እኔም እሰራለሁ። ኦኬ። አባቴ ሰንበትን አይመርጥም፣ ሰንበትንም ጨምሮ ይሰራል። እኔም ደግሞ ከአብ ጋር እኩል ስለሆንኩ በሰንበትም እሰራለሁ። ለምን? አምላክ መስራት ያለበትን ስራ እሰራለሁ አለ። አምላክ መስራት ካለበት ስራዎች ውስጥ አንዱ ምንድነው? በሽተኞችን መፈወስ፣ ደዌዎችን መፈወስ ነው። ጌታ ኢየሱስ በሰንበት ዕለት አምላክም ሰውም ስለሆነ ደዌን ፈወሰ። ቁጥር 18 ላይ በጣም ማስተዋል ያለባችሁ ነገር የአይሁድን መልስ ነው ጋይስ። የአይሁድ መልስ በጣም ይገርማል። እንዲህ ይላል፣ እንግዲህ ሰንበትን ስለሻረ ብቻ አይደለም። ንግግሩ ገብቷቸዋል። ነገር ግን ደግሞ ራሱን ከማን ጋር? ከእግዚአብሔር ጋር አስተካክሎ። ከማን ጋር አስተካክሎ? ከእግዚአብሔር ጋር አስተካክሎ። ስለዚህ አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ ጌታ ሲናገር ከአብ ጋር እኩል ነኝ፣ በስልጣን እኩል ነኝ እያለ እንደሆነ ገብቷቸዋል። ስለዚህ አይሁድ ምን አሉ? ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ። ማን አባቴ ነው አለ? እግዚአብሔር ልጅ ነኝ አላቸው። ራሱን ከማን ጋር አስተካክሎ? ከእግዚአብሔር ጋር አስተካክሎ። ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበር። ሰንበትን ስለመሻሩ ብቻ አይደለም፣ ነገር ግን አምላክነትን ክሌም ስላደረገ ከአብ ጋር እኩል ነኝ ስላለ ሊገድሉት ይፈልጉ ነበር። ቁጥር 19 ላይ ጌታ ኢየሱስ እንዲህ ብሎ መለሰላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ወልድ ከራሱ ምንም ሊያደርግ አይችልም። አሁን ሊትራሊ ወስዱትና ወልድ ከራሱ ምንም ሊያደርግ አይችልም ማለት በጥንታውያን አባቶቻችን በቤተክርስቲያን አባቶች ስናፈታት ምንድነው ከተባለ ከአብ የተለየ ነገር አላደርግም እንጂ ሊትራሊ ቃሉን እንውሰደው ከተባለ አብ ሲያደርግ ያየውን ነው ወልድ የሚያደርገው ከተባለ፣ ለምሳሌ አብ ዓለማትን ሲፈጥር ወልድ ደግሞ ኦኬ ተመለከተና ዓለማትን ፈጠረ። እንደዛ እንረዳም እኛ ክርስቲያኖች። ኦኬ። ስለዚህ ወልድ ከራሱ ምንም ሊያደርግ አይችልም ተብሎ ሲነገር ከምን አንጻር ነው? ከአብ የተለየ ነገር አይደለም ማለት ነው። ከአብ የተለየ ነገር አያደርግም ማለት ነው። ኦኬ። ከአብ ጋር አንድ ስለሆኑ፣ በፍቃድም አንድ ስለሆኑ፣ በመለኮትም አንድ ስለሆኑ ማለት ነው። ግን እዛው ጋር ጌታ ኢየሱስ ምን ብሎ ይናገራል? ያ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋልና። ያ የተባለው ማን ነው? አብ። አብ የሚያደርገውን ሁሉ ወልድ ያደርጋል። ከዚህ በላይ አምላክነትን መናገር አለ? አምላክነትን ክሌም ማድረግ አለ? እግዚአብሔር የሚያደርገውን ሁሉ እኔ አደርገዋለሁ ያለ ነው። አብ የሚያደርገውን ሁሉ እኔ አደርገዋለሁ አለ። የትኛው ፍጡር ነው? ኦኬ፣ የትኛው ነብይ ነው እግዚአብሔር የሚያደርገውን ሁሉ እኔ አደርገዋለሁ ብሎ መናገር የሚችል? እንደዛ ብሎ የተናገረ አለ ወይ? ስለዚህ ቅዱሱ መጽሐፍ ግልጽ እዚህ ነገር ላይና ሁላችንም ማስተዋል እንዲሰጠን እግዚአብሔር አምላክ የእርሱ መልካምና ቅዱስ ፍቃድ ይሁን። ሰላም ክርስቶስ ከእኔም ከእናንተም ጋር ይሁን።